ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ እያሳለፋችሁ ነው? ጎበዝ ልጆች እንዴት ነው? ትምህርታችሁንስ በአግባቡ እየተከታተላችሁ ነው? በጣም ጎበዝ ልጆች ሆናችኋል። ከኔ ጋር የምንሰራቸውን በጣም ብዙ ስራዎችን በየቤታችሁ እየሰራችሁ እየሞከራችሁ በጣም ብዙ ልጆች ጎበዞች እንደሆናችሁ እየሰማው ነው። በዚህም በጣም ደስተኛ ነኝ። ልጆችዬ በጣም ጎበዞች ሁኑ እሺ። ባላችሁ ጊዜ ከትምህርታችሁ ባሻገር የተለያዩ ስራዎችን እንደዚህ ደግሞ የሚያማምሩ የፈጠራ ስራዎችን በመስራት የራሳችሁን ዕውቀት ማጎልበት ማሳደግ ይኖርባችኋል እሺ። በመጀመሪያ እኔ እዚህ ጋር የምታዩትን የክላሰር ወረቀት አዘጋጅቻለሁ። ይህ ክላሰር ወረቀት ጠንከር ያለ ስለሆነ ቁጥሩን በቅርጹ ብንቆርጠው ሊይዝልን ስለሚችል እሱን መጠቀም እንችላለን። ስለዚህ ክላሰር ወረቀቱን በሚያስፈልገኝ መጠን ቆርጬ አዘጋጅቻለሁ። እዚህ ጋር ባለኝ ማርከር ደግሞ በመጀመሪያ የምፈልገውን ቅርጽ ወይንም ቁጥር ወይንም ደግሞ ፊደል ሌተሮችንም እዚህ ጋር እንጽፋለን። እኔ ዛሬ ያሰብኩት በቀላሉ አንድ ቁጥርን እንዴት መስራት እንደምንችል ላሳያችሁ ስለሆነ እስኪ እሷን ልጻፍና እንዴት አድርገን እንደምናደምቃት ላሳያችሁ። መጀመሪያ ቁጥሩን ስትጽፉት በድርብ ቢሆን በጣም የተሻለ ነው። አያችኋት? እንደዚች አድርገን አንድ ቁጥርን ሰርተናታል። በመቀጠል ምን እናደርጋለን መሰላችሁ? እቺን አንድ ቁጥር ቀስ ብለን እንደቀረጽናት ቅርጿን ተከትለን በመቀስ ቆርጠን እናወጣለን። እንዲህ ያደረግን እንዳይሰፋን ከፈለግን አጠርም ረዘም ማድረግ እንችላለን። በምንፈልገው ነገር ማዘጋጀት እንችላለን። በተለይ ልጆች ልደታችንን ስናከብር ከውጪ ቁጥሮችን ከመግዛት እንደዚህ በራሳችን ፈጠራ በራሳችን እጅ በሰራነው ቁጥር ብናከብር እንዴት ደስ እንደሚል። አንደኛ የራሳችንን ዕውቀት ችሎታችንን እናዳብራለን፣ ለሌሎችም መትረፍ እንችላለን። እሺ ልጆች ቁጥራችንን መጀመሪያ በደንብ ልክ መሆኗን እናይና የተበላሸ ነገር ካለው ስንቆርጠው ትክክል ካልሆነ እሱን በደንብ አድርገን እናስተካክላለን። በደንብ ልክ መሆኑን ስናረጋግጥ ከዛ እንለጥፋለን። እያችሁ እኔ አሁን ቁጥሬን በደንብ አስተካክዬ ጨርሻለሁ። ልክ መሆኑን ካረጋገጥኩ በኋላ ደግሞ እንዳልኳችሁ ሶፍት እንድታዘጋጁ ነግሬያችሁ ይላል ልጆችዬ። ሶፍቱን በመጠቀም ቁጥራችንን የበለጠ እናደምቃለን። እሺ ልጆች ይሄው የዛሬ ቁጥራችን አንድ ቁጥር ናት። እንዳልኳችሁ የግዴታ አንድ ቁጥርን ሳይሆን እናንተ የምትፈልጉትን ቁጥር ፊደል ሌተሮችን ፊደሎችን በደንብ አድርጋችሁ መስራት ትችላላችሁ። ይሄን እዚህ ጋር እናደርግና በመጀመሪያ በቤታችን የምንጠቀመውን ማንኛውንም ሶፍት እናዘጋጃለን። ሶፍቱን እኩል እንዲሆንልን እናጥፈውና በእኩል ጥፋት በኋላ ስንለጥፍ እንዳያስቸግረን እንደዚህ አድርገን በእኩል ቅርጽ እንቆርጠዋለን። እያችሁ ልጆች አሁን ሶፍቶቹ በእኩል ቅርጽ ስለተቆረጡ የዚህ አይነት ቅርጾችን እናገኛለን። የተደረበ ካለባችሁ ደግሞ እኩል እንዲሆንላችሁ በዚህ መልክ መጀመሪያ በደንብ ቆርጠን ካዘጋጀን በኋላ እኩል ለመለጠፍ ይመቸናል ማለት ነው። ከዛም ሶፍታችንን በዚህ መልኩ ካዘጋጀን በኋላ እያንዳንዱ ላይ ማጣበቂያችንን በመጠቀም ማጣበቂያችንን እንደዚህ እየቀባን ሶፍቱን እንዴት እንደምንለጥፍ ላሳያችሁ። የስራስ ጫፍ ወይም እናንተ የምትፈልጉትን ጫፍ ትይዙና እንደዚህ በማድረግ ወደ ውስጥ ታረጋላችሁ። ጥቅጥቅ ተደርጎ ሲሰራ ልጆች የበለጠ ውበቱ ስለሚጨምር በተቻላችሁ በጣም በጥንቃቄና በትዕግስት እንደዚህ ያደረጋችሁ የቁጥሩን ቅርጹን ሙሉን ቀስ እያላችሁ ሙሉት።
እንዲዞር ስታረጉት አንደኛ ሶፍቱ ቅርጹ በጣም እያማረ ይሄዳል። ሁለተኛ ሁሉም የሶፍቱ ክፍል እንዲጣበቅ ያደርግልናል። አያችሁ ልጆች አሁን ራሱ የበለጠ እያማረ ቅርጹ ደስ እያለ እየሄደ ነው። እንደዚህ እያደረግን ደግሞ እስከ መጨረሻው እየሞላ ነው እንሄዳለን። ያው ልጆች ያው ራሱ በጣም የሚያምር ቅርጽ እየያዘ ነው። ከቅርጹ ከበዛባችሁ ደግሞ የሶፍታችሁን ክፍል ከላይ እኩል መጠን እንዲይዝ ማድረግ ትችላላችሁ። እንደዚህ እያደረግን ቅርጹንም እንዳይስትብን አድርገን ማዘጋጀት እንችላለን። በሶፍት ሲሆን የበለጠ ለየት ያለ ቅርጽ ስለሚይዝ ውበቱ በጣም ይደምቃል። እሺ ልጆች እየችኛዋንም የምታዩዋትን ደግሞ የእግሯን የቁጥሯን ክፍልም ልክ እንደዚሁ ቅድም ባያችሁት መንገድ ቀስ ብላችሁ ያንዳንዱን የሶፍት ክፍል በመጠቀም እንደዚህ ያደረግን የበለጠ ማሳመር ቆንጆ ማድረግ እንችላለን። ሶፍት ትንሽ ሊያስቸግራችሁ ስለሚችል በጣም በጥንቃቄ መስራት ይኖርባችኋል። እሺ በተለይ ሲጣበቅ በቀላሉ ሊይዝባችሁ ይችላል። ስለዚህ እናንተ የምትፈልጉትን ቅርጽ እስኪመጣላችሁ ድረስ በትዕግስት በጥንቃቄ ማዘጋጀት አለባችሁ። እሺ ልጆችዬ ተመልከቱ፣ ቁጥራችን አልቃለች። አሁን ምንድነው የምናደርገው መሰላችሁ? እዚህ ጋር ቅድም እንደሰራ ነው የተረፈ የሶፍት ክፍል ካለ ቅርጹን ያልጠበቀ ካለ እሱን በደንብ አድርገን የሶፍቱ ቅርጽ እንደዚህ እናስተካክላለን። አያችሁ ልክ እንደዚህ ማለት ነው፣ ከላይ ወጣ ወጣ ያለው። ከዛም ልጆች ከፈለጋችሁ እዚህ ላይ የውሃ ቀለም ትንሽ ጠብ በማድረግ የበለጠ ነጭ እንዳይሆንባችሁ ቅርጹ የሚያምር እንዲሆን ቀለም ያለው እንዲሆን ከፈለጋችሁ ደግሞ እነሱንም ማድረግና የበለጠ ማሳመር ይቻላል። ግን በቀላሉ ቤታችን ባለ ነገር በመጠቀም ይኸውላችሁ እንደዚህ የሚያምር ቆንጆ ስራ መስራት ማዘጋጀት ይቻላል ማለት ነው። አሁን የኔ ቁጥር ተመልከቷት፣ በጣም ታምራለች አይደል? ቆንጆ የምታምር በቀላሉ በሶፍትና ጠንከር ባለ ወረቀት የተዘራች አንድ ቁጥር። ስንት ቁጥር ናት ልጆችዬ? አንድ ቁጥር። ስለዚህ በየክፍላችንም በመማሪያ ክፍላችንም እንደዚህ እያሳመርን እየሰራን በቁጥሮቹ እውቀትን ማግኘት መማር እንችላለን። እንዳልኳችሁ ደግሞ ለልደት በዓላችንም የራሳችንን የልደት ቁጥር በመጠቀም እንደዚህ ያሳምረን በቤታችን ባሉ ቀላል ነገሮች በመጠቀም በማዘጋጀት መስራትና ማድመቅ እንችላለን ማለት ነው። እንዴት ነው ልጆችዬ? ወደዳችሁት? በጣም ቆንጆ የሚያምር ሁላችንም የሚያዝናና የሚያሳትፍ ስራ ነበር አይደል? ጎበዝ ልጆች። እንግዲህ ሁል ጊዜ እንደምላችሁ ራሳችሁን እየጠበቃችሁ ትምህርታችሁን ባጋቡ ልጆችዬ፣ ሁል ጊዜ እንደምላችሁ ራሳችሁን እየጠበቃችሁ ትምህርታችሁንም በአግባቡ እየተከታተላችሁ ከኔ ጋር የምንሰራቸውን ስራዎች በመስራት እውቀታችሁን ማዳበር ችሎታችሁን የበለጠ ማሳደግ ይኖርባችኋል ማለት ነው። ጎበዝ ልጆች፣ በጣም አመሰግናለሁ ልጆችዬ። ለዛሬ እንግዲህ እንደዚህ ቆንጆን ስራ ነበር የሰራ ነው። በሚቀጥለውም ጊዜ ሁላችሁንም የሚያሳትፍ አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ፣ እስከዛው ግን ዛሬ የሰራነውን በመለማመድ እስካሁን የነበሩትንም በደንብ አድርጋችሁ በመስራት ችሎታችሁን በደንብ አሳድጉ። እሺ ጎበዝ ልጆች። ቻው ቻው ኢትዮጵያ ልጆች።